ላይ ተነስቶ ቲክታከር ሆኖ የሆነ የራሱን ህይወት የሚኖር በራሱ ቤተሰብ ሳይደገፍ የለም አይደለ? እኔ ነኝ አይደለ? እኔ ደግሞ ወደፊት ቅድስት ቢያንስ አሁን ላይ የራሷ የሆነ ቤተሰብ አላ ቤተሰብ ጋር ነው ያለችው ምናምን ነገር። እኔ ግን ቤተሰብ ጋር አይደለሁም። ለቤተሰብም ሸክም መሆን አልፈልግም። ወንድም እህት የለኝም። እኔ አንድ ራሴ ነኝ። ብዙም ነገር ብዙም ወንድም እህት የለሽም? የተወለደ ጭራሽ የለሽም? ብቸኛ ነሽ? እናትና አባትሽ አንቺ ብቻ? እኔ ታላቅ ነኝ። እኔ ብቻ ነኝ ትልቂቱ እና ብዙ ነገር አለ። እንደዚህ እንደ ማንኛውም ሰው ትልቁኝም አይደለም በስዬም አይደለም የወጣሁት። እዚህ መጥቼ እዛም ሁኜ ብዙ ነገር ተፈትኛለሁ እና በቃ የኔን ህይወትም በፊልም ማወጣሁት በምንም ማወጣሁት እንድማሩበት እፈልጋለሁኝ። ማንም ሰው ብዙ ነገር ያሳለፈው ነገር ብዙ ህይወት ያሳለፈው ነገር ሊኖር ይችላል። ግን ማንም ሰው ምንም ነገር ማሳየት አይፈልግም። የራሱን ቁስል አምቆ በሰው ብቻ ነው አይደለም የሚፈርደው። ማንኛውም ሰው ራሱ የተቃጠለው ነገር ተቃጥሎ ወጥቶ በሰው ጣቱን ይጠቁማል። እኔ ደግሞ የሆነብኝንም ያለፍኩትንም ነገር ማሳወቅ በሰው ላይ መጠቁም ሳይሆን ያን ነገር ማሳየት እፈልጋለሁኝ። ብዙ ነገር ታውቂያለሽ። ተሰድቤ ያማለሁኝ ምንም አድርጌ አይደለም። እኔ ሰው ወጥቼ ስናገር እንኳ ሳደብ ሰምተሽ አታውቂም። እኔ እስከማውቀው ሶሻል ሚዲያ ላይ ስትወጪ ግዴታ ነው መሰደብ ማለት ነው። አዎ፣ ግን ደግሞ ያው በቃ የሃይማኖት አባቶችንም ይሰድባሉ አይደለም? እኛን ተራ ሰዎችን የእምነት አባቶችንም ይሰድባሉ። እና ሶሻል ሚዲያ ላይ የሚሰደብ ግድ ነው። ይሄ ግድ ያ ነገር ደግሞ ምንድን ነው መሰለሽ ቅመሞችን አብዛኛውን ሰዓት ሊያሸማቀቅ የሚችል ነገር ነው። ገባሽ አይደለ? ያ ነገር ግን እኔ ሊያሸማቀቀኝ አልቻለም። እስካሁንም ድረስ አለው፣ ወደፊትም እሄዳለሁኝ። እርግጠኛ የዛሬ ዓመት እዚህ ቦታ ላይ ላታይ ትችያለሽ። የሆነ ነገር ተራምጄ በህይወት ካለሁኝ እንደዛ ነው። ሁሉም ሰው መቼም እኖራለሁ እሞታለሁ የሚል የሚያስብ ሰው የለም። ግን እኔ ደግሞ ያን ነገር አስባለሁኝ። ነገ ልጠፋ እችላለሁ፣ ልነሳ እችላለሁ። ግን ቻዬ እድሜሽ ስንት ነው? እድሜ እንኳ ከዚህ በፊትም ተናግሬያለሁ። ግን እዚህ ጋር ብናገር ያው ተናገር። ይሄ በራስ የሚተማመን ሰው እድሜውን አይደብቅም። ኢትዮጵያ ትንሽ ኖሮ